ከአስርት ዓመታት በላይ እንደ አጥንትና ስጋ ተዋህደው የዓለምን ፖለቲካና የጦር ሜዳ ሲዘውሩ የነበሩ ሁለት የጠበቁ ወዳጆች ዛሬ በማንም አእምሮ ውስጥ ሊታሰብ በማይችል መልኩ ፊት ለፊት ተፋጠዋል። የፖለቲካው የቼዝ ጨዋታ ሕግጋት ሙሉ በሙሉ ተቀይሯል። ጓደኝነት፣ ቃል ኪዳንና የጋራ ጠላት የሚባሉት ጽንሰ ሐሳቦች ትርጉማቸውን አጥተዋል። በዋይት ሃውስ የፕሬስ መግለጫ ክፍል ውስጥ የተሰማው ድምፅ የዲፕሎማሲ ቋንቋን የተላበሰ አልነበረም። ይልቁንም እንደታጠፈ ጅራፍ ቴልአቪቭ ላይ ያረፈ የዘመናችንን የጂኦፖለቲካ ታሪክ በአዲስ መልክ የጻፈ አስደንጋጭ ክስተት ነበር። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የዲፕሎማሲውን መጋረጃ ቀዶ በመግባት በእስራኤል መሪዎች ላይ ታይቶ የማይታወቅ ቁጣውን አዘነበ። እስራኤል ከዋሽንግተን ጋር ያላትን ታሪካዊ ትስስር እንደ መብት የምትቆጥርበት ዘመን ማብቃቱን በሚያሳይ መልኩ ቫንስ የእስራኤልን ፖለቲከኞች ፊት ለፊት ተገዳደራቸው። ለነሱ ያለኝ መልእክት ሁለት ነው አለ ቫንስ። የዓለም ሚዲያዎች ካሜራዎች ትኩረታቸውን በእርሱ ላይ ባደረጉበት በዚያች ውጥረት በነገሰባት ቅጽበት አንደኛ ዶናልድ ጄ ትራምፕ በዚህች ቅጽበት ለእስራኤል ሀገር ሐዘኔታ ያለው በዓለም ላይ ብቸኛ ሀገር መሪ ነው። እኔ በእስራኤል መንግስት ካቢኔ ውስጥ በሆን ኖሮ በመላው ዓለም ላይ የቀረኝን ብቸኛና ሀያል አጋር አላጠቃም ነበር ብለዋል። ይህ ንግግር ተራ የፖለቲካ መግለጫ አልነበረም። ይህ ቃላት የተሸሸገበት የማስጠንቀቂያ ቦምብ ነው። አሜሪካ ለእስራኤል የምትሰጠውን የደህንነትና ወታደራዊ ሽፋን በገንዘብና በቁጥር እያሰላ እስራኤል ያለ አሜሪካ ድጋፍ ህልውና አደጋ ላይ መሆኑን በአደባባይ ያረጋገጠበት ቅጽበት ነበር። ቫንስ ንግግሩን አላቁምም። ይበልጥ በሚያቆስልና እውነታውን ፍርጥርጥ አድርጎ በሚያሳይ መልኩ እስራኤልን የሚጠብቋት የመከላከያ መሳሪያዎች 2/3 በአሜሪካውያን እጅ የተሰሩና በአሜሪካ ግብር ከፋዮች ገንዘብ የተከፈለባቸው መሆናቸውን ለካቢኔ አባላቱ አስታወሳቸው። በየዓመቱ አሜሪካ ለእስራኤል የምትሰጠው $4 ቢሊዮን የሚጠጋ ወታደራዊ እርዳታ እንዳለ ሆኖ አሁን ላይ አዲስ የእርዳታ ስምምነት እየተደራደሩ ባለበት ሰዓት ይህን መሰል ዛቻ መሰንዘሩ ዋሽንግተን ለእስራኤል ያላት ትዕግስት መሟጠጡን ያሳያል። የእስራኤል ችግር ዶናልድ ትራምፕ አይደለም ሲል ቫንስ አፈጠጡ። በእስራኤል ውስጥ ትልቁ ችግራቸው የአሜሪካ ፕሬዝዳንት ነው ብሎ የሚያስብ ማንኛውም ሰው ከእንቅልፉ ነቅቶ ሀገሪቱ ያለችበትን አደገኛ እውነታ ማሽተት አለበት። የሁሉ የፖለቲካ የመሬት መንቀጥቀጥ ሊፈጠር የቻለው ከወራት በፊት የተከሰተውን አንድ አውዳሚ ታሪክ ምዕራፍ ተከትሎ ነው። የካቲት 28 ቀን የዓለምን የኃይል ሚዛን ያናጋ የቀጠናውን የፖለቲካ ካርታ በደም የሳለ ክስተት ተፈጸመ። በአሜሪካና በእስራኤል ጥምረት በኢራን ላይ በተፈጸመው አስደንጋጭ ጥቃት የኢራኑ የበላይ መሪ አያቶላህ አሊ ሐሚኒ ተገደሉ። የግድያ የኢራንን የብቀላ መንፈስ ቀሰቀሰ። አጸፋውም እጅግ አስማሚ ነበር። ቴህራን የዓለምን የኢኮኖሚ ደም ስር የሆነውን የዓለምን የነዳጅ አቅርቦት በከፍተኛ ደረጃ የሚያልፍበትን የሆርሙዝ ወሽመጥ ሙሉ በሙሉ ዘጋቸው። የሆርሙዝ መዘጋት ተራ ወታደራዊ እርምጃም አልነበረም። የዓለምን ኢኮኖሚ አንቆ የያዘ የአሜሪካና የአውሮፓን የፋይናንስ ገበያዎች ያንኮታኮተ የሞት ሽረት ስትራቴጂ ነበር። የነዳጅ ዋጋ ወደ ሰማይ ተተኮሰ። የዓለም ገበያዎች በከፍተኛ ድንጋጤ ውስጥ ወደቁ። ትራምፕ ይህ ጦርነት ወደ ዓለም አቀፍ የኢኮኖሚ ውድቀት እየመራቸው መሆኑን ሲረዱ የራሳቸውን የፖለቲካና የኢኮኖሚ ህልውና ለማዳን ሲሉ ከጠላታቸው ጋር ወደ ድርድር ጠረጴዛ ለመምጣት ተገደዱ። እናም ማንም ያልጠበቀው እስራኤልን በእጅጉ ያስቆጣው ያ ታሪካዊ ስምምነት በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል ተፈረመ። የስምምነት ለእስራኤል ከሞት ጥሪ የተለየ አልነበረም። ስምምነቱ ከኢራን ጋር የነበረውን ጦርነት ለማቆም ኢራን የሆርሙዝ ወሽመጥን ያለምንም ክፍያ ለ60 ቀናት ብቻ እንድትከፍት፣ አሜሪካ በበኩሏ በኢራን ወደቦች ላይ ለ2 ወራት የጣለችውን የባህር ላይ እገዳ እንድታነሳ የሚያስገድድ ነው። ነገር ግን እስራኤልን ያንገበገባት ዋነኛው ጉዳይ ስምምነቱ የኢራንን የባሊስቲክ ሚሳኤል ፕሮግራም የሚገታ ባለመሆኑ የኒውክለር ተቋማቷን ለማፍረስ ግልጽ የሆነ መንገድ ያላስቀመጠ መሆኑና ከሁሉም በላይ ደግሞ እስራኤል በሊባኖስ ውስጥ ከሄዝቦላ ታጣቂዎች ጋር የምታደርገውን ጦርነት የሚገድብ መሆኑ ነው። ለእስራኤል መሪዎች አሜሪካ የራሷን የኢኮኖሚ ጥቅም ለማስጠበቅ ስትል የእስራኤልን የህልውና አደጋ አሳልፋ የሰጠች ያህል ተሰምቷቸዋል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁና የካቢኔ አባሎቻቸው በስምምነቱ ላይ የከረረ ቁጣቸውን አሰሙ። ኔታንያሁ የአሜሪካንና የእስራኤልን ግንኙነት እንደሚያደንቁ በዲፕሎማሲያዊ ቋንቋ ቢገልጹም በተግባር ግን የስምምነቱን ውል የሚጥስ እርምጃ እንደሚወስዱ አሳወቁ። በእስራኤል ሰሜናዊ ድንበር አቅራቢያ ለሚኖሩ ዜጎች ደህንነትን ለማስጠበቅ በደቡብ ሊባኖስ ያለውን የጸጥታ ቀጠና ማስጠበቅ ግድ ይለናል
ይገባናል፣ የእስራኤል የደህንነት ፍላጎት እስከተጠየቀ ድረስ ከዚያ እንወጣም በማለት ኔታንያሁ አሜሪካን በቀጥታ ተገዳደሩ። ይባስ ብሎ እስራኤል በደቡብ ሊባኖስ የተስፋፋ ወታደራዊ የቁጥጥር ቀጠና የሚያሳይ ካርታ በማውጣት ከዚህም አልፎ ጥቃቶችን እንደማትገታ በማሳወቅ የአሜሪካ ኢራን ስምምነትን ፊት ለፊት ረገጠችው። ይህ የእስራኤል እልህና አሻፈሬን ባይነት የትራምፕን አስተዳደር ክፉኛ አስቆጥቶታል። በተለይም በእስራኤል ፖለቲካ ውስጥ ትልቅ ስፍራ ያላቸውና የኔታንያሁ ጥምር መንግስት የጀርባ አጥንት የሆኑት የጽንፈኛው ቀኝ ክንፍ የብሔራዊ ደህንነት ሚኒስትር ኢታማር ቤንጊቨርና የገንዘብ ሚኒስትሩ ቤዛሌል ሲሞትሪች በአሜሪካ ላይ ያዘነቡት ትችት ለጄዲ ቫንስ ቁጣ ዋነኛ መነሻ ነበር። ቫንስ በኒውዮርክ ታይምስ ቃለ ምልልስ ላይ እነዚህ ሚኒስትሮች በቀጥታ በማንሳት ትክክለኛው የእናንተ ሐሳብ ምንድነው? 9 ሚሊዮን ህዝብ ያላት ሀገር ናችሁ። ያጋጠማችሁን እያንዳንዱን የብሔራዊ ደህንነት ችግር ሰዎችን በመግደል ብቻ መፍታት አትችሉም በማለት የእስራኤልን ወታደራዊ አካሄድ አጥላለው። ቫንስ አክሎም በእስራኤል ውስጥ የሚታየው ይህ ሁሉ መደናገጥ ለእኔ ትንሽ እንግዳ ይሆንብኛል። ምክንያቱም ይህ የሚመነጨው ካለመተማመን ነው ብዬ አስባለሁ። እኔ ግን አሜሪካ የዛን የዓለም ክፍል እምነት ያተረፈች ይመስለኛል በማለት አሜሪካ በወሰደችው እርምጃ ላይ እስራኤል ያሳየችውን ጥርጣሬ ነቀፈ። ነገር ግን የቫንስ ንግግር የእስራኤልን ጽንፈኛ መሪዎች ከማብረድ ይልቅ እሳት ላይ ቤንዚን ማፍሰስ ሆነ። ኢታማር ቤንጊቨር በኤክስ ማህበራዊ ሚዲያ ገጹ ላይ ለቫንስ በሰጠው አጽፋዊ ምላሽ የኛ ሐሳቢ ነው፣ አሜሪካ በ20ኛው ክፍለ ዘመን ከነበሩት ናዚዎች ጋር እንደተዋጋችው ሁሉ እኛም የ21ኛው ክፍለ ዘመን ናዚዎችን መቋቋም በማለት ኢራንንና አጋሮቿን ከናዚ ጋር በማመሳሰል የድርድር በሯን ዝግ አደረጋት። ትራምፕ የቫንስን የጦፈ ንግግር ተከትሎ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት በመካከለኛው ምስራቅ ያሉ አካላት በሙሉ ድርድሮች እንዲካሄዱ ያላቸውን ቁርጠኝነት እንዲጠብቁ አሳስበዋል። ሊባኖስን፣ ሄዝቦላህንና እስራኤልን ጨምሮ በሁሉም ግንባሮች የተሟላ የተኩስ አቁም እንጠብቃለን ሲሉ ትራምፕ ጥብቅ ትዕዛዝ በሚመስል ቃና ጻፉ። ትራምፕ ከዚህ ቀደም በፈረንሳይ በተካሄደው የቡድን 7 ጉባኤ መዝጊያ ላይ የእስራኤልን ስጋት ለማቃለል በመሞከር ኔታንያሁ በሊባኖስ ከሚገኙ የሄዝቦላ ታጣቂዎች ጋር በሚያደርገው ውጊያ ለስለስ ያለ አካሄድ ሊጠቀም እንደሚችል በመግለጽ ጦርነቱ እንዲበርድ ያላቸውን ፍላጎት አሳይተው ነበር። የሁሉ የቃላት ጦርነትና የፖለቲካ ትኩሳት በዋሽንግተንና በቴልአቪቭ መካከል ሲንቀለቀል፣ በሌላኛው የዓለም ጥግ በኢራን ዋና ከተማ ቴህራን ውስጥ ሌላ ጸጥ ያለ ነገር ግን እጅግ አደገኛ የሆነ የፖለቲካ ድራማ እየተከናወነ ነበር። አባታቸው አሊ ሐሚኒ በየካቲቱ የአሜሪካና እስራኤል ጥቃት ከተገደሉ በኋላ በመጋቢት ወር ስልጣን የተረከቡት አዲሱ የኢራን የበላይ መሪ ሞጅተባ ሐሚኒ ስልጣን ከያዙበት ጊዜ ጀምሮ በአደባባይ ታይተው አያውቁም ነበር። ነገር ግን በሀገሪቱ ብሔራዊ ቴሌቪዥን በተነበበው መልእክታቸው ከጥላው ጀርባ ሆነው ይህን ታሪካዊ አሜሪካና የኢራን ስምምነት እንዳጸደቁት አስታወቁ። ይሁን እንጂ ማጽደቃቸው በሙሉ ልብ እየተደረገ አልነበረም። በመሰረቱ እኔ የተለየ አመለካከት ነበረኝ ይላል የሞጅተባ ሐሚኒ መልእክት። ነገር ግን የተከበሩት የኢራን ፕሬዝዳንት የከፍተኛው ብሔራዊ ደህንነት ምክር ቤት ሰብሳቢ እንደመሆናቸው በራሳቸውና በሌሎች አባላት ስም የኢራንን ብሔርና የተቃውሞ ግንባሩ መብት ለማስጠበቅ በገቡት ቃል መሰረት ፈቃዴን ሰጥቻለሁ። ሐሚኒ ዶናልድ ትራምፕ ይህንን ስምምነት ለማረጋገጥ መገደዳቸውን ሲገልጹ ትራምፕ ይህን ያደረገው ከተስፋ መቁረጥ በመነጨ ስሜት የተለያዩ ጫናዎችን ተጠቅመው መሆኑን ተናግረዋል። አዲሱ የበላይ መሪ ፕሬዝዳንት ፔዜሽኪያን የአሜሪካ ወገን ከመጠን ያለፈ ጥያቄዎችን ለማቅረብ ከፈለገ ስምምነቱ ተቀባይነት እንደማይኖረው ማረጋገጫ እንደሰጧቸው በመልእክታቸው አስምረውበታል። ወደፊት የሚያካሂዱት ፊት ለፊት የሚደረጉ ድርድሮች